ልጆቼ ቢከዱኝ ውሻዬ ያሳደኩት ውሻ ጥሎ አልጣለኝም፣ አልከደኝም። በመጨረሻ ላይ ግን እሱ ገደሉብኝ። እሷም ጋር የተጠጋሁት ውሻዬን ስለገደሉብኝ ብቻ ነው እንጂ ውሻዬ የመራኝም እሷ ጋር እሱ ነው። አልከዳኝም፣ ልጆቼ ከዱ። አይዞት በቃ እንግዲህ ፋዘር ምን አደርጋለሁ ለነብቴ። አይዞት እጣይ ይረጋጉ። ቆይ ፋዘር እሺ ይረጋጉ። ያው ምክንያቱም ብሶት ያስለቅሳል ብዬ እኮ ውሻ ምናምን ከምትል አንተ ብትሞት ይሻላል እባክህ። እንደዚህ ብለህ ታወራለህ እንዴ? ጭራሽ ምንድን ነው ያልከው? ውሻ የሞተ ምናምን እንደገና ለመግደል ነው መከረው። አንተ ብትሞት ይሻላል። አንተ ብትሞት ይሻላል። ምን አረመኔ አንተ በላ አሁን ከመግደል ይተናነሳል ያረከው ነገር መልስልኛ። ምን ይዘጋል? መልስልኝ። ምን ቢያደርግ ነው አባሽ እንደዚህ የምታረግ? በጣም ከድሮ ጀምሮ በጣም በድሉናል። ይሄ ሰው መስሏል። ምንድነው የበደለ? ከሱ ይልቅ ውሻው ነው የምትሻለው። ውሻው አባት ሞት ይሻላል። ሁለቱ በተመካከሩት ምክር ከቤት እስከሚያወጡን ድረስ ይሄን ሐሳብ አወጡ። ወክና አድርግ። እርግጥ መግደልም ይችላሉ። የዛሬ ልጆች ሐሳባቸው አይታወቅም። ስላልገደሉኝም ነው ልጆቼ ያልኩት። ገሎ ቢጥሉኝስ እዛ ሜዳ ላይ አውላላ ሜዳ ላይ በአሁን ሰዓት የአሁን ትውልድ ነው ብዬ አልጠራውም። እንደኔ እድሜ ጊዜ የተወለደና የአሁን ትውልድ ብዙ ነገር ማድረግ ይችላል። አባቱ የገደላለ፣ እናቱ የገደላለ። እንደዛ ገሎም ቢጥሉኝ ምናልባት የኔ ክፉነት የሆዴን አይቶ የረዳኝ መንገድ ሊኖር ይችላል። እንደዛ ተመካክረው ያወጡት ኮንዶሚኒየሙን ለመሽጠት መኖሪያውን ለመሽጠት ነው። ቆይ አባተን እንዴት ነው እንደዚህ የምትናገረው? አረ በጣም የበደለን ስራማ የሱ አይን ነገር የሱ ነገር አይን ነገር ተነግሮ አያልቅም። እኔ ነው የበደልኩ። ደግሞ አፋልኝ ብለህ ታወራ። አውጋስ አውራል አፋልኝ ብለህ አታወራ። ተው ፈጣሪ ይፈራ። ተናገር እስቲ ምን እንደተደረገ ዛሬ ይውል እንዴት ይውል እንደዚህ ጠባሳ አባቴ ቀጣ ይው ቢቀጣ እንደዚህ ልጅ የሰው ልጅ እንደዚህ ይቀጣል? በስራህ ነው የተቀጣው። ምን አደረገ ነው የተቀጣው? እዛ ጦር ሜዳ እዛ የሰው እንትን ደም ለምዶ መጥቶ የነሱን በቀልኛ ላይ እየተወጣብን ይሄ ሰው መስሏል። አረመኔ አባት ነው እንደዚህ የምትናገረው አንተ? ቀላል ሰው አድርገዋል። ቀላል ሰው አድርገዋል። ሸነስ ግደለው፣ ግደለው። ፖሊስ ነው ግደለው። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። በሰሞኑ በጣም የሚያሳዝኑ በጣም ሰቅጣጭ የሆኑ ኬዞች እየገጠሙን ይገኛሉ። እንግዲህ ዛሬም ደግሞ ተመልሰን መጥተናል። በባለፈው ብዙ ነገሮችን አይተናል አብረን። እናንተም አብሮነታችሁን እያሳያችሁን ትገኛላችሁ። እንግዲህ እኛም በቻልነው መጠን ብዙ ስራዎችን ለመስራት እየሞከረን ነው፣ እየጣርን ነው። ለብዙ ሰው ለመድረስም እንዲሁም እየሞከረን እንገኛለን። ከእናንተ የሚጠበቀው ግን ይህን ቪዲዮ ሁላችሁ ስትጀምሩ ላይክ በማድረግ ለብዙ ሰው ደግሞ እንዲደርስ ሁላችሁ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ። እንግዲህ እንደዚህ አይነት ስራዎችን በከባድና ከሚባለው በላይ በውጥረት ውስጥ ሆነን ራሳችን ላይ ከባድ የሆነ ዛቻ፣ ግድያ ሙከራ እየተደረገብን እንደዚህ አይነት ስራዎችን እየሰራን ለህዝቡ ለተጎጂው ለተጎጂ ጎን እየቆምን ብዙ ስራዎችን እየሰራን እንገኛለን። እንግዲህ እናንተም ደግሞ አብሮነታችሁን ከጎናችን እንደሆናችሁ እያሳያችሁን ትገኛላችሁ። ግን አብሮነታችሁ ስቲል አሁንም ይቀጥል ለማለት እወዳለሁ። እንግዲህ በወረፋው መሰረት አንድ እህታችን ጋር በጣም ራቅ ወዳለ ቦታ ዛሬ ተገኝተናል ማለት ነው። እንግዲህ እንደማየው አጠገቤ ሁለት ሰዎች ይገኛሉ። እንግዲህ ደውላ የጠራችኝም እህታችን እንግዲህ እሷ ነች። እንግዲህ እሷም የፈለገችበት እና ኬዙን በትንሹም በስልክ አውርታኛለች። ግን ያው ግልጽ አድርጋ እያንዳንዱ ነገር ዲቴል ማውራት ስለሚያስፈልግ
ዛሬ በአካል ተገኝቻለሁ ማለት ነው። በወረፋው መሰረት ረጅም ጊዜ ሆኗል። በርግጥ ግን ያው ወረፋችን በወረፋው መሰረት ስለምናስተናግድ ማለት ነው። እንግዲህ ከሷም ጋር እንግዲህ ከነሱም ጋር የሚኖረንን ቆይታ አብራችሁን ተከታተሉ ለማለት እወዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ። እሺ፣ ሰላም እህቴ። ጤና ይስጥልን። ሰላም ነው አለን፣ እግዚአብሔር ይመስገን። አለን፣ እግዚአብሔር ይመስገን። እሺ፣ እስቲ በመጀመሪያ ያው በጣም ቆይተሻል ወረፋ ካሲያሽ በጣም እና ያው ቶሎ እንትን አለልም ብላችሁኝ ነው። እኔ ቆየውኝ ማለት እንትን ማለት ከጀመርኩኝ በጣም ነው የሚያሳዝኑት። ያው ስማቸው አቶ ታደሰ ይባላሉ። 2 ልጆች እንዳላቸው ነግረውኛል። እኔ የምኖረው አሸዋ ሜዳ ነው እና ያገኘኋቸው ወድቀውም አሸዋ ሜዳ ነው እና ምንድነው ችግሩት ምናምን ብዬ ያው ወደ ቤት ይዣቸው ሄድኩኝ። ከቆዩ ከተረጋጉ በኋላ በጣም ቆይተዋል፣ ያው ከመጡ ማለት ነው። እና በቃ ያው ጊዜ ቢረዝምም በቃ በየጊዜው ይጠይቃቸዋለሁ እና ልጆቼ በጣም እንደበደሏቸው በጣም ነው በቃ የሚያሳዝኑት፣ ስቃያቸው ማለት ነው። ከሰው ልጅ እንደዚህ አይጠበቅም። እሳቸው ናቸው ጉዳቱ የደረሰባቸው? አዎ፣ ጋሽ ታደሰ። ጋሽ ታደሰ ነው የሚባሉት? አዎ፣ ጋሽ ታደሰ ነው የሚባሉት። እና ሰላም ነው አባባ? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ ይመስገን ልጄ። እና በጣም ነው የሚያሳዝኑት። ቆይ እኔ ልንገርህና ከዛ ደግሞ ከእሳቸው በደንብ ያስረዱሃል። እሺ፣ ግን ስለአንቺ አልነገርሽኝም። እኔ አሸዋ ሜዳ አልኩ እኮ አሸዋ ሜዳ ነው የምኖረው። እንዳጋጣሚ እኔ ገነት አልኩ፣ ገነት እባላለሁ። ከዛ ገበያ ልወጣ ነው እንዳጋጣሚ በቃ የሆነ ሳልፍ ምናምን ሰው ዝም ብሎ ውሃ ምናምን ይሰጣቸዋል መንገድ ላይ ወድቀው ነው። ከዛ ውሃ ምናምን ከምትሰጧቸው ምን አለበት ወደ ቤት አስገብታችሁ ያለውን ችግር ብጠይቋቸው ብዬ በጣም አባት ናቸው ይዣቸው ሄድኩኝ ወደ ቤት። በቃ በጣም ያሳዝናሉ። ከኔ ጋር በጣም ብዙ ጊዜው ናቸው። በጣም እንደው ምን የምነው አባቴ በሆኑ ምናምን እያልኩ እየተመኘው ነው። እና ስጠይቃቸው በቃ ልጆቹ በስማቸው ቤት እንዲያዞሩላቸው ብለው በቃ እሳቸውን አውጥተው ጥለው በስማቸው ቤቱ እንዲያዘዋውሩላቸው ምናምን በቃ እንደዛ እንዳረጓቸው በስማቸው ቤት እንዲያዘዋውሩላቸው ውርስ ምናምን አለና እሱን እንዲሰጧቸውና አባትየው በቃ የትም ወድቀው እንዲቀሩ ነው አውጥቶ እንደነገራቸው ልጃቸው ሁለቱም የጣሏቸው። እና በጣም በቃ እኔ የነገሩኝ ሰዓት እንባዬን መቆጣጠር ከአንድ ልጆች አንተ ከማህፀን የወጣ ልጅ ማለት እኔ ካብራክ የወጣ ልጅ እንደዚህ ያረጋል ብዬ በፍጹም በቃ ልጅ ለራሴ ማለት ነገ ምን ሆናለ ብዬ አሰብኩኝና በጣም እኔ ከሳቸው ብሰማው ደግሞ የበለጠ በጣም ነው የሚያሳዝኑት። በቃ ቆይ አሁን የነገርሽኝ ያለሽው ነገር ያው ከሳቸው መስማት አይቀርም። ይሄ ቤት አንቺ ነው? ይሄ ቤት የኔ ነው። አሸዋ ሜዳ ነው የምኖረው። ኦኬ። እዚሁ ያገኟቸውም እዛው ገበያ ውስጥ ነው። እና ሰው ተረባርቧል። ውሃ ምናምን ይሰጧቸዋል። ያው የኛ ሰው ታውቃለህ። ግን እኔ በቃ አንስቼ ወደ ቤቴ ነው ቀጥታ ያመጧቸው እና ብዙ ጊዜ ሆነ። ቢያንስ አሁን ወደ 3 ወር ምናምን ሊሆን ነው። እውነት እናንተም በቃ ወረፋ ነው መሰለኝ። ያው በየቀኑ እንትን አረግላችኋለሁ። ያው እኛ ምንድነው መሰለሽ በጣም ከፍተኛ የሆነ ብዙ ስራ ነው ያለው። ለዛ መሰለኝ ምናልባት ያው የምትከታተይ ከሆነ በጣም ብዙ ኬዝ ነው እኛ ጋር የሚመጣው። ያው በወረፋ ነው እንጂ ከወረፋ ውጭ ምንም መስራት አትችልም። ብዙ ሰው ነው የሚፈልግሽ። ሁሉም ጋር ለመድረስ ደግሞ አንቺ በቻልሽው መጠን ሁሉ ጋር ለመድረስ ትሞክሪያለሽ። ጋሽ ታዴ ደግሞ እንደነገሩኝ ማለት ነው ልጆቻቸውን በጣም ነው የሚወዷቸው። 2 ወንዶች ናቸው። በጣም በጣም ከሚገባው በላይ እውነት እኔ ለእሳቸው ይሄ አይገባቸውም። በቃ ልጅ እንደው የልጅና የአባት አንጀት አንድ አይደለም የሚባለው እውነት ነው። በቃ እኔ ትክክል ያመንኩት ማለት ነው። እና በጣም አስቸጋሪ ነው። እንደው የበለጠውን ደግሞ እሳቸው ቢነግሩ እስቲ ጠይቃቸው ያለው ነገር። እኔ እስካሁን ድረስ ያው 3 ወር ይዣቸዋለሁ። ምንና በቃ ብንደውልም ስልክ ምናምን አላቸው ወረቀት ላይ ጽፈዋል። አይነሳም ስልክ አያነሱልንም። እኔ በቃ ግራ ገብቶኝ ነው ለአንተ የደወልኩት። በጣም የሚያሳዝኑት እውነት እኔ በቃ እምባዬን ሁሉ ነው መቆጣጠር ያቃተኝ ያየዋቸው ሰዓት። እና በቃ ግራ ሲገባኝ ነው ወደ አንተ እስቲ የሚያግዘኝ ነገር ካለ ብዬ ነው። ለምን ስልክ በደጋጋሚ ነው የሚደወለው፣ ምንም አያነሱልንም። በቃ
በወረቀት ነው ስልክ የሚያያዙት። የልጆቻቸው ስልክ ነው የምትደውሉት ነው ብለው ነው እንግዲህ በወረቀት የያዙት፣ ግን አያነሱ። ለምን በቃ እነሱ የፈለጉት እኔ እንዳሰብኩት አሁን እሳቸው እንዳስረዱኝ እንደነገርኩ ለአንተ ያችን ውርስ ምናምን ስለሚፈልጉ የአባታችን ወይ እዛው ሞቶ ይቀርና ወይ የሆነ ነገር ሰምተን እኛ ቤቱን እንወርሳለን፣ ገንዘብም እንወርሳለን። ሀሳባቸው እንደዚያ ይመስለኛል። ግን አባቴ በጣም ያሳዝናሉ። እና እስቲ ያለውን ነገር ደግሞ ከሳቸው ስማ አይሻልም? በቃ ጥሩ ሀሳብ ነው። እስቲ ቀይሪያቸውና ቦታ እስቲ አባ ይጠጉ። እስቲ አይዞት ሰላም ነው አለን። እግዚአብሔር ይመስገን አለን ይመስገነው። እስቲ ያው እንግዲህ ጥሩ ሰው ገጥሞታል። እርሶም ያው እሷ እንደነገረችኝ እንደሆነ ያው ትንሽ ነገር እሷ አጫውታኛለች። ይበልጥ ደግሞ ከእርሶ መስማትም ስላለብኝ ዋናውን ጉዳይ መስማት ስላለብኝ ማወቅ ስላለብኝ እርሶም ግልጽ አድርገው ይነግሩኛል። ስሞትን እንዳለችኝ አቶ ታደሰ ይባላሉ ነው እያለች ያለችው። እስቲ በመጀመሪያ ስለ ራስዎት ያስተዋውቁኝና ያለውንና የተፈጠረውን ነገር ከመጀመሪያ ጀምረው ዋናውን ነገር ለኔ እንገሩኝ። ምክንያቱም የሚነግሩኝ ነገር ለኔ ማስረጃ ስለሚሆነኝ ያው ወደዚህ እሷም የጠራችኝ እርሶን እንዳግዝ ስለሆነ ለኔ ይጠቅመኛል ወይ ይረዳዋል የሚባለውን ነገር አንድ ሳያስቀሩ ለኔ መንገር ያስፈልጋል። ለምን ማስረጃ ስለሚሆነኝ ማለት ነው። እግዚአብሔር ይስጣት። እኔ የደርግ ወታደር ነበርኩኝ። ትላንትም በበረሃ ብዙ መከራም ስቃይም አይቼ ባለቤቴ በቅርቡ ከበረሃ ከመጣ በኋላ የተጋባ ነው። ቤት አለን፣ ኮንዶሚኒየም አለን እና በመሃላችን ሁለት ልጆች ተፈጠሩ። ከዛም ስራ ስፈታ ደሞዝ ሲቀርባት ሌላ ጣጣ ውስጥ ገባል። እኔም እርጅና መጣ፣ አይን ጠፋ፣ ከጥርስም አለቀ። ከእርጅና ማኳያ በቃ ልጄ ብሉ ከሚሉት አጋጣሚ ወክ ና እንሂድ ይለኛል። እኔ ታምሜ ቤት ውስጥ ነበርኩኝ። አስጠላሁትም ይሁን አላስጠላሁትም ይሁን አላቅም። ወክ እንሂድ ሲለኝ እሺ ያልኩና እረፍት ለማድረግ እረፍት አደርጋለሁ እስቲ ከልጄ ጋር ልዝናና ብዬ ወጣሁ። እሱ ያሰበብኝ ተንኮሉ እሱ ያውቋል። እንግዲህ እኔ ሙሉ ለሙሉ አላውቀውም። ከውሻዬ ጋራ ያሳደግኩት ውሻ አለ፣ ተከትሎኝ ሄደ። ውሻ ማለት ነው። ልክ ማላቆ አውላላ ሜዳ ላይ ጥሎኝ ይሄዳል። ጥሎት ሄደ? አዎ። ያ ያሳደግኩት ውሻ ግን ከእኔ ጋራ እዘችው እሱም አያውቀውም ቦታው፣ እኔም አላውቀውም ቦታው። አደን ውለን በቃ አጋጣሚ እግዚአብሔር ይስጣት፣ እድሜና ጤና ይስጣት። እንደ አጋጣሚ ይህች ልጅ አገኘችኝ። ምን ነው አባባ? እኔ ያው ብዙ መከራ ብዙ ሁኔታ ደርሶብኝ ነው። ባለቤቴም ቅርብ ጊዜ ነው የሞተችው። ሀሳቤ ራሷ ቤቱን ሽጬ ላሳክማት ነበር ሀሳቤ። አልተሟላም። የእርጅናም ጉዳይ አለ፣ ጤና ማጣትም ስላለብኝ ባለቤቴም ምንም ልበቅበል አልቻልኩም። ከዛ እሷ ከሞተች በኋላ የሁሉም መከራ ሲደርስብኝ ይህን አውጥቶ አውላላ ሜዳ ለከጣለኝ በኋላ ማቋይ ይህን ያደረገው ልጆት ነው። ልጄ ብሩክ የሚባል ልጅ አለኝ እና ሳሚና ብሩክ ይባላሉ። ብሩክ ታደሰና ሳሚ ታደሰ የሚባሉት እና አሁን እነሱ እኔ ወክ መስሎኝ ነው ወጣሁት እንጂ አውላላ ሜዳ ላይ ይጥለኛል ብዬም አላሰብኩትም። ሜዳ ለከጣለኝ በኋላ እቺ ልጅ እግዚአብሔር እንጀራ ሰፊ ስጣት እንደ ያሳደኩት ልጄን እንባዋን እያለቀሰች ምን እያለች ምን ሆኑ ስትለኝ እንዲሆንኩኝ ታሪኬ ብዙ ነው። ውሻዬም በዛው ሰዓት አለ። አይኗን ያያት ውሻውም በስንተኛ ቀን እሷ ከእንትን ካለችኝ ከረዳችኝ በኋላ በቤቷ ወሰደችኝ። ውሻዬም ገደሉት። አጋጣሚ ሞተ ውሻው። ያሳደኩት ውሻ ማለት ከኔ ጋር የተከተለ እየሄደ ነበር ውሻው። ጥሎ ላለመጣል ላይከዳኝ ፈለገ እሱ እና አንድ አጋጣሚ ውሻ ይገደል ነበር አካባቢው። ሞቶ አገኘሁት። ከዛ እሷን አልቅሼ እውነቴን
በጣም አልቅሼ የኔ ትዝታ ከሆነ እኔ ተርትሬም ራሱ ዘርዝሬም አላበቃውም ምንም ነገር። ግን እድሜ ይስጣት ጤና ይስጣት። እሷ ባታስጠጋኝ ኖሮ መኖሪያም አልነበረኝም መግቢያም አልነበረኝም። እግዚአብሔር ይስጣት። አመጣችና እዛው መንደር ውስጥ አስገባችኝ። ከዛ ቤት ውስጥ ይኸው እስከዛሬ ድረስ አለው። ከዛ ደግሞ እስቲ አባባ ሌላ ጋር ወስጄ አስቀምጦታለሁ ብላ እንትን ብላኝ ነበረ። አሁን እሱ እየጠበቅኩ ነው። እየጠበቅኩ ነው። አይዞህ ታልቅሱ እባክህ። የኔ ጉድ እንደው ተዘርዝሮ ያበቃ ብዙ ነው ችግሬ፣ ብዙ ነው። እባክህን አታልቅሽ። ብዙ ነው ያላበቃው። እባክዎትን አባባ አይዞትን፣ አይዞት። እንደውም ዘርዝሬ ያላበቃውም ልጄ። እንደውም እስከ መጨረሻ ድረስ መሄጃ ትቼ መግቢያ ትቼ አገር ደክሜ ለፍቼ ያው አይሉም ቢያለ ሸመገልኩኝ። ጊዜ ጣለኝ። በቃ ታድለ እግዚአብሔር ዝም እየሰራው ይሰጣቸዋል። አባባ ይረጋጉ አንዴ። ቆይ ይረጋጉና ያው እኔ እያንዳንዱ የሚነግሩኝ ነገር ለእኔ ማስረጃም ስለሚሆን ይረጋጉ። በመጀመሪያ ደረጃ ይረጋጉ። ለቅሶን አስረዳው። ለሱ እንዲህ እንትን ማለት የሆነ ነገር እንዲያገኝልዎት በትክክል ማስረዳት ያለውን ነገር። ማልቀስ ብዙ መፍትሄ አይሆንም። እነሱ እግዚአብሔር የስራቸውን ይሰጣቸዋል። ያው መቼም ቢወልዷቸውም የአባት እንባ መቼም አይቀር። አዎ፣ ስለዚህ እስቲ ቆይ አሁን እኔ አንዳንድ ነገሮችን ለጠይቆትና አባባ እንግዲህ አዶ ታደሰን ያሉኝና እስቲ እያንዳንዱ ነገሮች እኔ ጠይቃለሁ፣ እሱ ደግሞ በቻሉት መጠን ይመልሱልኝ። ምክንያቱም እኔ የሚነግሩኝ ነገር ለእኔ ማስረጃ ስለሚሆነኝ ማለት ነው። እሺ ጥሩ። እሺ ልጄ፣ እስቲ ስለ እርሶ በመጀመሪያ ደረጃ ስራዎት ምን ነበረ? በቃ ከመጀመሪያ ጀምረው ይንገሩኝ እስቲ ስለ እርሶ እያንዳንዱ ነገር። የደርግ ወታደር ነበርኩ። የደርግ ወታደር ነበርኩኝ። በደርግ ወታደር 83 ወያኔ ስትገባ ስራ ፈታን። እዛ በረሃ በከባድ መሳሪያ በታንኩ በምኑ ቆንጥሎ ቆንጥል የተሯቱ ህዝብ በአዲስ አበባም ቦሌ ሰርቼ ያለው ሁሉም ቦታ ሰርቼ የመጨረሻ ድካሜ ለዚህ በቃው። የበቃሁበት ምክንያት ደግሞ ምንነቱ አላወቅኩትም፣ አልገባኝም። እኔ በእዋህነት ስጓዝ ልጆቼ ደግሞ ሌላ ተንኮል እናታቸው ከሞተች በኋላ ተንኮል አሰቡብኝ። ከቤት ወክ እናድርግ ብሎ ሲወጡ እኔ ወክ መሰለኝ እንጂ አውላላ ሜዳ ላይ ጥሎኝ ይሄዳል ብዬም አላሰብኩትም። የወለድኩት ነው። ከወንድሙ ጋራ ሳሚ የሚባለው ልጅ አለ። ሳሚ ታደሰና ብሩክ ታደሰ ናቸው ስማቸው፣ ልጆቼ ስም የሁለቱ ስም። እና ይሄን ያደርገኛል ብዬ አላሰብኩትም። በመጨረሻ አባባ አለኝ። ልጆቼ በጣም እወድ ነበረ። አባባ ውሃ ገዝቼ እመጣለሁ አለኝ። የማላውቀው ቦታ ነው፣ መሽቷል። የት ብዬ የት ልግባ? የምወጣበት ምጋበት ግራ ጭንቅ ሲለኝ እዛችሁ ከኦሻይ ጋር ኮምት ያድሬ ጠዋት አሸዋ ሜዳ የምትባል ቦታ ይቺ ልጄ አጋጣሚ ስትመጣት ስታየኝ ምን ሆኖ አባባ? አይ ልጄ የኔ ታሪክ እኮ ተዘርዝሮ አያልቅም እና እንዲሆኜ ብዬ ሳጫውታት እሷም ያለቀሰች ምን አለችና ተነሱ ሰው ያለበት ቦታ ወስዶታለሁ ትልና ይዛኝ እሷ ቤት ይዛኝ መጣች። ያው እዚህ ጋር የተመሰገነውን እንጀራዋ ሰፊ የሆነ ትደግልኝ፣ በጣም ትደግ ሰፊ ቦታ። ይኸው በበላውም አላጣሁም። ታሪኬ በእንደዛ አይነት እሷም ሌላ ጋር ድርሳለሁ ብላኝ ነበረ። ይኸው በመጠባበቅ ላይ ነው ያለሁት። እሺ ቆይ እስቲ ልጆት እንደዚህ እንዲያደርግ ያደረገው ነገር ሌላ የተፈጠረ ሌላ ችግር ነበረ? ልጁ እንዲያደርግ እርሶን ጥሎ እንዲሄድ እዚህ ደረጃ ላይ እንዲደርስ ያደረገው ነገር አለ? ችግሯቸው ሁለቱ ልጆች ምክክር እንደገባኝ ከሆነ ኮንዶሚኒየም ቤትና መኖሪያ ቤቱ ሽጦ ለማካፈል ነው። ሁለት ቤት ነው ያሉት ነው። እናታቸው ሞታለች። ሌላ ተቀናቃኝ የለባቸውም። እኔን አግሎኛል። ከዛ በኋላ እኔ ካገለሉ በኋላ እነሱ ያን ንብረት ለመስጠት ነበር እቅዳቸው።
ሐሳባቸው እንደተረዳሁ እንደዛ ነው። እና ያንንም ይሽጡትም ምንም ይበሉትም እንግዲህ የማውቀው ነገር የለም። እድሜ ጤና ይስጣት። ይኸው እሷ ጋር ነኝ ያለሁት። ይኸው አታልቅስ ብላ ጎትታ መጣችኝ። ውሻዬ ሞተ። ያ የማይከዳኝ ውሻ ይኸው ገደሉብኝ። ተለያየን። ይኸው ከእሷ ጋራ የበላችሁ እበላለሁ። እግዚአብሔር ይስጣት፣ እድሜ ይስጣት። ገላዬን ታጥበኛለች፣ ልብሴን ታጥብልኛለች። የማታ እግዚአብሔር ስላልከዳኝ እሷን ወደ እሷ ያስጠጋኝ። እንግዲህ እግዚአብሔር ፋንታ ነው። ምንም ማድረግ አልችልም። እሺ አሁን ምንም ማድረግ አልችልም። ንገሩት። እሱ እኔ አሁን የደወልኩለት የሆነ ነገር ቢያግዙት ምናልባት ልጆቹን ማግኘት ከቻለ ደስ ይሉታል። ቢገኙ ያው እነሱ ተበዳይ ቢሆኑ አዎ እስቲ ተቃሪ ትንሽ ተቃሪ ነው። አባት ሆድ አይችልም አይደል? ልጅ አይችልም። ስለዚህ ያው ልጆቹን በመፈለግ እንዲረዱት ይፈልጋሉ ወይስ የሚለውን ነገር በደንብ አስረዱት፣ እንዲፈልግሎት እሱን ቢያግዙት ብዬ ነው እኔ። ያው መቼም ከልጆት ርቀው ነገ ቀባሪዎች ያው ግዴታ አባታችሁም እንደዚህ ሆነ ቢባሉ መምጣታቸው አይቀርም መቼም። ያው ለቤቱም ሆነ ለምኑ ልጆቼማ እወዳቸዋለሁ። ድሮም ወታደርም ያለው እወዳቸው ነበር። አሁንም እወዳቸዋለሁ። አሁንም እወዳቸዋለሁ። በህይወት እስካልተገላገልኩኝ ወይም ደግሞ መቃብር እስካልገባው ልጆቼ ናቸው። ይሄ አልከዳቸውም። እነሱ ይክዱኝ እንጂ እኔ አልከዳም። ስለማልከዳቸው አሁንም ልቦና ይስጣቸው። እንዲህ አይነት ከተገኘ እስቲ ምን እንዳሰቡ ምን እንደሚያደርጉ ሁኔታ ቢጠየቁልኝ ደስታዬን አልችለውም ነበረ። እድሜ ይስጥሽ። ሐሳቤ አሁንም እኔ በልጆቼ ተስፋ አልቆርጥም። ለምን ወደቀ ቢሏቸው እንደማያስችላቸው አውቃለሁ። ለጊዜው ለጥቅም ጉዳይ ነው ከቤት ያወጡኝ። ጥቅማቸው እስከሚያገኙ ነው። ጥቅማቸውም ተሟላም አልተሟላም አባቴ ብሎ ከፈለጉኝ አሁንም እኔ አባታቸው ነኝ። እናታቸውን ነፍሷ ይማራት። እንኳን ለልጆቼ ቀርቶ ለእናታቸው ለነፍሷ የተገላገለችው አስባለሁ እንጂ ሌላ ክፉ አልመኝም። በጣም ያሳዝናል። ቆይ እንደዚህ ልጆቹ ይህ አይነት ሙከራ እንደዚህ የማድረግ ነገር ከዚህ በፊት አድርገው ያውቃሉ? አያደርጉም። አሁን በሁለቱ በተመካከሩት ምክር ከቤት እስከሚያወጡን ድረስ ይህን ሐሳብ አወጡ። ወክ እናድርግ። እርግጥ መግደልም ይችላሉ። የዛሬ ልጆች ሐሳባቸው አይታወቅም። ስላልገደሉኝም ነው ልጆቼ ያልኩት። ገሎ ቢጥሉኝስ እዛ ሜዳ ላይ አውላላ ሜዳ ላይ በአሁን ሰዓት የአሁን ትውልድ ነው ብዬ አልጠራውም። እንደኔ እድሜ ጊዜ የተወለደና የአሁን ትውልድ ብዙ ነገር ማድረግ ይችላል። አባቱ የገደላለ፣ እናቱ የገደላለ። እንደዛ ገሎም ቢጥሉኝ ምናልባት የኔ ክፉነት የሆዴን አይቶ የረዳኝ መንገድ ሊኖር ይችላል። እንደዛ ተመካክሮ ያወጡት ኮንዶሚኒየም ለመስጠት መኖሪያን ለመስጠት ነው። ሐሳባቸው ጥቅም ፈለጋል እንጂ ሌላ ምንም ሐሳብ የላቸው። እነሱ ምንም ያደረጉት ምንም ነገር የለም። ምንም እኔ ኩፋቸው አሁንም አልመኝም። ደግነታቸው እንጂ ተምረዋል። ግን እነዚህ ልጆች መሃይሞች ናቸው። የተወሰነ ነው የተማሩት። ምን መማር አልፈለጉም ነው ልጆች። አንዱ ከ6ኛ ክፍል አቋርጦ አንዱ ከ9ኛ አቋርጦ። ልቆይ ለምንድን ነው መማር ያልፈለጉት? በቃ ይሄ የአዲሱ ትውልድ ትእዛዝ ነው። ፈነዳሁ ነው ፍንዳታነት ነው። ጉርምስና ነው እንጂ ልባቸው ቀፎ ነው። እርስዎ እንዲማሩ ምንም አልጣሩም? እንደዚህ ልጆቹ እንዲማሩ የጣሩት ነገር የለም? እኔ ገና ልጅ ያለው በልጅነቴ ቀን ስሮ እየጠረኩ ማታ ማን ነበረ 8ኛ ክፍል ደርሼ ነው ውትድርና የገባው። የጣመኝ ትምህርቴ የ14 ዓመት ልጅ ሆኜ በረሃ የሄድኩት በእንደዛ አይነት ነው እንጂ ከጦር ሜዳ አልተለየሁም። የለየኝ 83 ነው ወያኔ ሲገባ ነው የተለያየ ነው። ታሪኬ ይሄን ይመስላል። ታሪኬ ዘርዝሬ አላበቃውም። የበረሃው የከተማው የትዳር የወለድኳቸው ልጆች ይሄን አደረጉኝ ብዬ ክፏቸው አልመኝም። አሁን እሷ ባይጥልልኝ ኖሮ አውላላ ሜዳ ላይ ጅብ ሊበላኝ ይችላል። ያ ውሻ ግን ያልከዳኝ ስለሆነ ዙሪያ ጠብቆኝ አደረ።
ጠዋት ተነስቼ ገበያ ይሁን ምን እንደሆነ አላወኩም። በመሃሉ ገበያ ነው። እንዳጋጣሚ እሷ እንግዲህ የደረሰባት ታሪክ ሊኖር ይችላል። የአባትነት ውለታ ማንነት ያውቃ ተጠግታኝ ኑ ሰው ያለበት ቦታ ይሻሎታል፣ ኑ ከሰው ጋር ላስጠጋውት ብላ ያመጣችን። እድሜ ይስጣት፣ ጤና ይስጣት። እንግዲህ እስከ ዛሬ ድረስ ይኸው መበላው አላጣሁም። ልብስ ያጠበችልኝ ይኸው ምስጋና ለሱ። አው ግን ደግሞ እሷ አንዳንድ ነገሮችን እያለችኝ ነበርና አይናቸውም ብዙ እያለች ነበርና እውነት ነው እሱ ነገር? አይማ ኦኬ። ምንድነው ምን ገጥሞት ነው? ምን ገጥሞት ማለት እኮ ጦር ሜዳ ነበርኩኝ አልኩህ እኮ። ጦር ሜዳ ባሩድ ብዙ ሁኔታዎች አሉ። ባሩድ አይኔ ላይ በምተኩስበት ሰዓት የከባድ መሳሪያውም የቀላል መሳሪያውም ባሩዶች አይንህ እንትን ይሸፍናል፣ ይጋርዳል። አሁን በዛ ነው። አሁን የራሱ የደም ግፊት አለኝ። ደም ግፊት አለ? አዎ፣ መድኃኒቱ በጊዜው ወስዳለሁ እንጂ ግፊት አለኝ። እና ተመስገን ነው የምለው። እግዚአብሔር ምስጋና ይድረሰው፣ ክብር ለሱ። እሷ ጋር ያስጠጋኝም የእግዚአብሔር ጥሎ አልጣለኝም። ሰው ቢጥለኝ እሱ አልጣለኝም። አዎ፣ እንደ ሰው ቢሆንማ አልቆልኝ ነበር። ልጆቼ ቢከዱኝ ውሻዬ ያሳደኩት ውሻ ጥሎ አልጣለኝም፣ አልከደኝም። በመጨረሻ ላይ ግን እሱ ገደሉብኝ። እሷም ጋር የተጠጋሁት ውሻዬን ስለገደሉብኝ ብቻ ነው እንጂ ውሻዬ የመራኝም እሷ ጋር እሱ ነው። አልከዳኝም፣ ልጆቼ ከዱኝ። አይዞት በቃ እንግዲህ ፋዘር። አዎ ምን አደርጋለሁ ብለና ልጄ አይዞት። እጣይ ይረጋጉ። ቆይ ፋዘር እሺ ይረጋጉ። ያው ምክንያቱም በሰው ያስለቅሳል ብዬ እኮ። ልክ ነው እሱ ልክ ነው። አይዞት ይረጋጉ። ያው እንግዲህ እኔ ላግዞት በምችለው መንገድ አግዞታለሁ። እሺ በምን መንገድ እንዳግዞት ይፈልጋሉ? እስቲ በዚህ በኩል አግዘኝ፣ በዚህ በኩል እርዳኝ የሚሉት ነገር ካለ ይንገሩኝና እኔም ቀጥታ እርስዎን ወደ ማገዝ ስራ ልግባና ወደዛ ወደ ቀጥታ ወደ ጉዳያችን መንገባ ጥሩ ነው ብዬ አስባለሁ። በምን መንገድ እንዳግዞት ይፈልጋሉ እርስዎ? እሱ አሁን ቅድም እያለች የነበረችው ነገር አለና ገነት ነው አይደል ያልሽኝ ስምሽን? ጥሩ ሰው ነች እሷም። አንቺም እንግዲህ እግዚአብሔር ይስጥሽ፣ ምንም አይባልም። ከ3 ወር በላይ ነው። አይዞት አይዞት። ከ3 ወር በላይ ነው እንግዲህ ታግሳ እርሶንም አቆይታ እንደነገሪኝ ከሆነ የበላችሁን እየበላ የጠጣችሁን እየጠጣው ነው ያሉኝና እኛንም ታግሳ እስከዚህ ጊዜ ቆይታለች። እንግዲህ እኛም ደግሞ ከዚህ በኋላ የሚጠበቅብንን እናደርጋለን። ማገዝ ባለብን መንገድ እናግዛለን። እንግዲህ እርሶንም ማገዝ የሚፈልጉ ሰዎች ካሉ እንዲያግዙ እናደርጋለን። ግን እኔ ደግሞ አሁን በምን እንዳግዞት ይፈልጋሉ? እስቲ ይሄ የሚሉት ነገር አለ እርሶ? እኔማ ልጄ አሁን እረዳለሁ ካላችሁ ይቺ የዚች ውለታ አለብኝ። እሺ ውለቷ ይመልስላት፣ እሱ ከፍ አድርጎ ይጠብቃት እንጂ ብዙ ውለታ ነው ያደረገችልኝ። ትንሽ ቤት እንደው መጠጊያ ከበረንዳው ከእሷ ጋር እንትን ከማላት ከማስቸገር ወደ በረንዳ ትንሽ ለውጥ ያለው በረንዳ ላይ እንኳን ብተኛ ዕለተ ሕይወቴ ድረስ በጠብቆ ደስ ይለኛል። እናንተ እረዳለሁ ካላችሁኝ ባላችሁ አቅም ትረዱኝ ባላችሁ። ምንም ማድረግ አልችልም። እግዚአብሔር እድሜ ጤና ይስጣችሁ። ይሄ ሀሳብ ማቅረባችሁ እኔ ደስ ይለኛል። እድሜ ይስጣችሁ፣ ጤና ይስጣችሁ። አሜን። ቆይ እስቲ አሁን ልጆቹን እነዚህን 2 ልጆች ብሩክና ሳሚ ነው ያሉኝ? አዎ ሳሚ ታደሰና ብሩክ ታደሰ። እሺ እነዚህን 2 ልጆች ፈልገን እንግዲህ 2 ቤት አሉኝ ነው ያሉት። እንግዲህ ኮንዶሚኒየም እና መኖሪያ ቤት ብለዋል። እነዚህ ልጆች እኛ አሁን አግኝተን በሕግም የሚጠየቁበትን ነገር እንዲሁም እርሶም ደግሞ ወደ ቤቱ የሚመለሱበትን መንገድ ብናመቻች እርሶ ፈቃደኛ ኖት? እኔ ፈቃደኛ ነኝ። ፈቃደኛ ነው። በሕግ ተጠይቆ ስርዓታቸውን ተምሮ ስለ መግባላቸው ተምሮ ከስህተታቸው ተምሮ
ቢመለሱልኝ ደስ አልችሎም። ቢጦሩኝ አባታችን አጥፍተናል፣ አሁን ምን ቀብረህ እኛ ነን፣ ነገ ትሞት ከነገ ወዲያ ትሞት አናቅም፣ የኛ ሞት ከሆነ እንደዛ ነው ብሎ የሚያስቡ ከሆነ እሰየው፣ እቀበላለሁ፣ ደስ ይለኛል። ኦኬ ጥሩ፣ ደስ ይለኛል። ጥሩ። ያው እኛም ማድረግ በምንችለው መንገድ ሄደን እነዚህ ልጆች እንግዲህ እንደነገረችኝ የልጆቹን ስልክ መዝግበው ይዘዋል ብላለች። እንግዲህ እሱን ስልክ ወስድና አሁን እነዚህ ልጆች ጋር ደውለን ከነ እንግዲህ ያነሳውን ልጅ አንዳቸውን ልጅ አግኝተን ያው እንደነገሩኝ ቤቱን ለመሸጥና ገንዘብ ለማግኘት ነው ሀሳባቸው ነው ያሉኝ። እንግዲህ ገዢ በመምሰል ሙድ በማራመድ እኛም ስልታችንን በማያስነቃ መንገድ ሄደን እነዚህ ልጆች የምናገኝበት ሜትድ ፈጥረን እንግዲህ ያው ቦታውን ቤቱን አላውቅም ነው ያሉት። ያው ብዙም አይታየኝም ስላሉ እንግዲህ ያው እኛም መፈለግ በምንችልበት መንገድ ነው መፈለግ የምንችለው። እነዚህ ልጆች ጋር ደውለን እንግዲህ ቀጥረን አሉ የተባለበት ቦታ ካገኘን በኋላ በስልክ ደውለን እንዲመጡ አድርገን እኛም የእርሶ ልጆችን በማግኘት ተከታውም ይሁን እርሶን ለማገዝ ነው እኛም የመጣ ነው እንግዲህ። ስለዚህ በዚህ ሀሳብ ተስማምተዋል ማለት ነው? አዎ ይስማማኛል። እናንተ የተሰማችሁበት ሁሉ ይስማማኛል። ጥሩ። ያው የእርሶ ድጋፍ ስለሚያስፈልገን ማለት ነው። ምንም ነገር ስናደርግ የእርሶ ድጋፍ ስለሚያስፈልግ ነው እንደዛ ያልኩት። ምንም ችግር የለም። ስለዚህ ከኛ ጎን ኖት ማለት ነው። እንድናግዞት ይፈልጋሉ። ግድ ነው። ጥሩ ግድ ነው። ጥሩ። እንግዲህ እሷም ምስክር አለች። ያው እኛም ተጨምረን ከኛም ጋር ብዙ ክሮች አሉ። ከነሱ ጋር በመሆን ይሄኛውን ልጅ እነዚህን ሁለት ልጆች የምናገኝበትን እንዲሁም ደግሞ ወደ ቤቱ የሚመለሱበትን መንገድ እንፈጥራለን ብለን እናስባለን። እንግዲህ እነዚህ ልጆች ፍቱት አይፍቱትም የምናውቀው መረጃ የለንም። የተሟላ መረጃ ስለሌለን ደውለን ያለውን ነገር ማጣራት ስለሚያስፈልግ ስልካቸው አለሽ አይደል አንቺ? ጥሩ፣ ስልካቸውን ትሰጪኛለሽ። በመቀጠል እናጣራለን ማለት ነው። ልንገርህ ስልካቸው? እሺ ቆይ ትሰጪኛለሽ ስልካቸውን። አንቺስ ሌላ የምታውቂው ወይ እንዲህ ቢሆን ብለሽ የምታስቢው ነገር አለ? እኔ በቃ ያው ልጆቻቸው ተገኝተው ተስማምተው ወይ ቤታቸው ቢገቡ ልጆቹን ቢካሉ ደግሞ እሳቸው ቤታቸው ተመልሰው እነሱ ህግ እንዲቀጣቸው እሱን እንዲሆንላቸው ደስ ይለኛል። እንግዲህ ያው እሳቸው ነግረዋል። ደግሞ ያው እንግዲህ እሳቸው እኔ ከዛ ከወደቁበት አነስቼ ምናምን ነው እንጂ ስለ ልጆቹን የማውቀው ነገር የለኝም። ያው እሳቸው ስለነገሩኝ ያዘንኩትም እንትን ያልኩትም። ስለዚህ የሚቀጡ ከሆነ ልጆቹ ይቀጡ፣ በሚቀጡበት በህግም ሆነ በምንም። አይ አባታችንን እንጦራለን፣ አርፈን እንኖራለን ሰጥለጥ ብለን ህይወት ውስጥ ካለ ድረስ ምናምን ብለው ካሰቡ ተስማምተው ከአባታቸው ጋር ቤታቸው ቢመለሱ ደስ ይለኛል። እኔ እንደኔ። ጥሩ መልካም። እንግዲህ ያው እኛም በቻልነው መጠን እንግዲህ ከዚች ሰዓት ጀምረን ለሳቸው የሚያስፈልጉትን ነገሮች ስልካቸውንም ትሰጪኝና ማድረግ ያለብን ሁሉ አድርገን ትልቅ ሰው ናቸው፣ አርጅተዋል፣ እድሜ ጠግበዋል። እንግዲህ የትኛውም ሰው ማን እንደሚሞት ማን እንደሚቀድም አናውቅም። እንግዲህ ዘመኑ በጣም ተበላሽቷል። ልጅ አባቱ ላይ እንደዚህ በዚህ ልክ ጨክኖ የሚጨካከንበት ዘመን ላይ ደርሰናል። በቻልነው መጠን እንግዲህ እኛም ከዚህ ሰዓት ጀምሮ እሳቸውን እንረዳለን። አንቺንም ከልብ እናመሰግናለን። በዚህ ጊዜ ልጅ ሳይሆን ባዳ ነው አሁን ላይ ጥሩ እየሆነ ያለውና በጣም ብዙ ቦታ የአይነት ጉዶችን እያየን እንገኛለን። እኛ ያው የምትመለከቺ ከሆነ አንቺም ታያለሽ ብዙ ነገሮችን ብዬ አስባለሁና እንግዲህ ውድ ተመልካቾቻችን ያው የሰማችሁት ነገር የሰማነው ነገር አይዞት አባቴ የሰማነው ነገር በጣም የሚሰቀጥጥና የሚዘገንን ነገር ነው። እንግዲህ እኛም ደግሞ በተቻለን መጠን ከዚህ ሰዓት ጀምረን ያው ክትትል አድርገን ማድረግ ያለብንን እያንዳንዱ ነገሮች አድርገን ይህን ልጅ የምናገኝበት እነዚህ ልጆች የምናገኝበት ሜትድ ፈጥረን
ያው ነገሮችን ለማስተካከል እንሞክራለን ማለት ነው። ያው የደረስንበትን ደግሞ የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ውድ ተመልካቾቻችን እንግዲህ ያው በጣም ከባድ ነገር ነው የሰማነው። ይሄ ልጅ ጋር ስልካቸውን ተቀብዬ ደውያለሁ። በስተመጨረሻም አንስቶልኝ ስልክን የሰጠኝ ደላላ ነበር እና ቤቱን ለመግዛት ፈልጌያለሁ እና ደላላው ቤት እንገናኝ ብዬው እንግዲህ ያው እዚህ አባትየው ያሉበት ቤት ማለትም ገነት ቤት ነው ያለ ነው። ያው ልጅን ደውዬ ጠርቼዋለሁ። እስኪመጣ ድረስ ያው እየጠበቅኩት ነው። ገንዘብም እንዲያምን ገንዘብ ይዣለሁ ብዬ ትንሽ ገንዘብ አሳየዋለሁ። እዚህ ውስጥ ያሉትን መረጃዎች እያንዳንዱ መረጃዎች እንዲሰጠኝ ማለት ነው ከሱ አፍ። ያው ካሜራው እንዳለ እሱም አያውቅም፣ ግን ካሜራው እደብቀዋለሁ። እሱ ከመምጣቱ በፊት እዛች ጋር ደብቄ አስቀምጬ እዚህ ቤት ውስጥ እየተከናወነ የሚፈጠሩትን ነገሮች እያንዳንዱ ነገሮች ማወቅ ስለሚያስፈልግ እንግዲህ እናቶ ታደሰን እና ገነትን ወደ ውስጠኛው ክፍል አስገባቸዋለሁ። እነሱ ውስጥ ሆነው ይሄ ልጅ እያንዳንዱን ነገር የሚያወራውን ነገር እያንዳንዱን ነገር ለማውጣታት እሞክራለሁ ማለት ነው። ያው እንግዲህ አምላክ ይረዳናል ብዬ ተስፋ አደርጋለሁ። ፈጣሪ ያለ ከኛ ጋር። እናንተም ደግሞ ሁላችሁም እንግዲህ በጸሎታችሁ አግዙን። ይህኝ አባት ያው በጣም የሚያሳዝኑ እና በጣም ከሚባለው የሚያሳዝኑ ናቸው። በሽታም አለባቸው። አይናቸውም ብዙም አያይም እና በጣም ከደረሰባቸው ነገር አንጻር ማለት ነው። እኛም በቻልነው መጠን ደግሞ ይህን ልጅ በቁጥጥር ስር ለማዋል እንዲሁም ደግሞ የሚታረምበት መንገድ ካለ ይታረማል፣ አልታረምም ካለ ግን በሕግ ተጠይቆ እንግዲህ ወላጅ አባትን አምጥቶ ጎዳና ላይ መጣል ማለት ትልቅ ወንጀል ነው። አይን አያይም ብሎ ጎዳና ላይ ወስዶ ጥሎ የሰው ልጅ በዚህ ልክ ሲያደርግ በጣም ያበሳጫል። ውሻ በታመነበት ዘመን ልጅ የሚጨክንበት ጊዜ ዘመን ላይ ደርሰናል እና በጣም 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 የሚያሳዝንና የሚሰቀጥጥ ጊዜ ላይ ደርሰናል። እንግዲህ ልጁ ደውዬለታለሁ። ልጁ ከመድረሱ በፊት እንግዲህ ካሜራውን ደብቄ እዛ ጋር ሰቅዬ ያስቀምጣለሁ ማለት ነው። እንግዲህ እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንግዲህ ያው ከመምጣቱ በፊት ሰዎቹንም ደብቀናል። ካሜራውንም ከፍ አድርገን አሪፍ ቦታ ላይ ሰቅለናል ማለት ነው። ይሄ ልጅ ሲመጣ በማይጠረጥርበት ሁኔታ ነው ያስቀመጥነው። እንግዲህ ልጁ ሲደርስ ቀጥታ የማታለልም ስራ እንሰራለን። እዚህ አስገብቼ እንግዲህ የማውጣታቱን ስራ ሰራለሁ ማለት ነው። እስቲ ልጁ እስኪመጣ እንጠብቀው። ያው ልጁ ከመጣ በኋላ መጥቷል መሰለኝ። ቆይ በሩ ልክፈትለት። መጥቷል። ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነው? አለን። እንዴት ነህ? አለን። ግባ ግባ። አረፍ በል። ሰላም ነው? እንዴት ነህ? አለን። ሰላም ነህ? አለው። አንተ ነህ ማለት ማን ነው ያንተ ስም? እኔ ብሩክ ታደሰ እባላለሁ። ኦኬ ብሩክ ነህ? ኦኬ ሳሚ መስለህ ነበር እና አሜን። ሳሚ የለ? ኦኬ እሺ። ድምጽ ግን አይሰማም። ምንድን ነው? ምን ሆነሃል? ትንሽ አሞኛል። ጉንፋን ይዞ ነው? የሆነ ነገር ሸቶኝ ነበር። ኦኬ እሺ። በቃ በቻልከው መጠን ያው ትንሽ ከፍ ታደርግልኛለህ ድምጽህን። ያው ደላላው ነበር በስልክ አውርተናል ትንሽ ነገሮችን ከአንተም ጋር አውርተን ነበር። ደላላው ግን ነግሮኛል። ያው ይሄ ቤት ላይ እንግዲህ ከራይቸው ነው የምኖረው እና የሚሸጥ ቤት አለው። ፈታ ብለህ ቁጭ በል፣ ዘና በል። ችግር የለም። እንደ ቤት ያው ደላላው እንደነገረኝ ከሆነ ቤቱ በአስቸኳይ ነው መሸጥ የሚፈልጉት ብሎኛል። 2 ቤት ነው ያለው ብሎኛል። በአፋጣኝ የሚፈለገው ኮንዶሚኒየሙ ነው ብሎኛል እና ኮንዶሚኒየሙ እስቲ ስለሱ አንዳንድ ነገሮች ንገረኝ። የሚሸጥበት የመጨረሻ ዋጋ እንዲሁም ደግሞ ስንት ካሬ እንደሆነ ቤቱ በማን ስም ነው የሚለውን ነገር እያንዳንዱን ነገር ግልጽ አድርገህ ንገረኝና ያው እኛ ቶሎ ብለን አሁንም ቢሆን ሄደን ውሉን መዋዋል እንችላለን።
ገንዘቡን ከተስማማን ዛሬውኑ መጨረስ እንችላለን። ያው ኦልሬዲ ካሬው ወደ 85 ወደ 83 ካሬ ምናምን ይሆናል። አሪፍ ነው ሁሉ ነገር ፊኒሽንጉ ምናምን ያለቀለት ነው። ቢያንስ እኔ የምፈልገው እስከ 3.5 እስከ 3 ምናምን እጅ ላይ ከገባ እፈልጋለሁ 3 ሚሊዮን። ኦኬ እስከ 3 ሚሊዮን ጥሩ። እሺ ስለ ቤት ያው ካርታውን በእኔ ስም ነው። ካርታው ባንተ ስም ነው? ተዘዋውሩልኝ። ኦኬ ስም የዞረ ነው? ስሙ ተዘዋውሩ። ኦኬ ካርታው ዲጂታል ነው? ዲጂታል። እሺ ጥሩ። እንግዲህ ስም ማዞር የምትችል ከሆነ በአንተ ስም ከሆነ ጥሩ ነው። ያው ግን ወዲያውኑ ብሩን ከሰጠኝ ወዲያውኑ ስሙን አዞርልሃለሁ። ችግር የለውም። ትንሽ ስለሚያስፈልገን አስቸኳይ ስለሚያስፈልገን ብሩን ቶሎ የምሰጠን ከሆነ እኛም ቶሎ እናዙረን እንጨርሳለን ማለት ነው። ኦኬ ብሩ በጣም ያስፈልጋችሁበት ምክንያት ነው? ምክንያት አላችሁ ነው ብሩ ቶሎ እንዲዛወር ብሩ ቶሎ እንዲሰጣችሁ የፈልጋችሁበት ምክንያታችሁን ልትነግረኝ ትችላለህ? ያው እኛም ከሀገር መውጣት እንፈልጋለን፣ ወንድሜም እኔም። ያው እዚህ ሀገር ምንም ብዙ እንትን አለን፣ ምንም ለውጥ አላየንም። ያው ሁለታችንም በመካከር የምክራችን ውሳኔ ደግሞ ከሀገር መውጣት ነው። ይህን ቤት ሽጠን ማለት ነው። ይህን ቤት ሽጣችሁ ከሀገር ልትወጡ? ይህ ደግሞ የታላቅ ወንድሜ ሀሳብ ነው። እኔም በዛም ሀሳቡ ተስማምቼ እኔም እሺ በማለት ይህን ቤት ለመሸጥ ተገደናል። ጥሩ። ስለዚህ በቃ በዚህ አይነት ኬዝ ብቻ የምትሸጡት ከሆነ ችግር የለውም። ቤቱን ደላላው በፎቶ ነው ያሳየኝ። ያው ሄደን በአካል ማየት ይኖርብናል። ከዛ በፊት ግን ያው ፎቶ ላይ እንዳየሁት ቤቱ አሪፍ ቤት ነው። መጨረሻ አስተያየት ስታደርግልኝ በስንት ነው የምትሸጡልኝ መጨረሻ? ያው እስከ 3 ሚሊዮን መጨረሻው። ያው ይገባሻል፣ ወጣት ነሽ አንቺ። አይ ተረድቻለሁ። ብዙ ነገር አለ እዚህ ጋር የምንጠቃቀሙም ነገር አለ። ያው ለሱም አይበቃም። በቀን ውስጥ ከ10,500 ብር በላይ ነው የቀን ውሎዬና ወጪ። የቀን ወጪ እና በዚሁ ዝም ብለሽ እቺንም በዚች አጋጣሚ ሽጠናት ወደሚሆን ቦታውን እናይዘዋለን ማለት ነው። አንቺን ፈጠን ብለሽ ብሩን እንትን ብለሽ እኛም ስሙን እናዞርልሻል። ጥሩ በቃ ተረድቻለሁ። ሀሳብህ ጥሩ ነው። ግን ቆይ ይሄ ቤት አንተ ገዝተኸው ነው ወይስ በምንድን ነው ያገኘው ይሄንን ቤት? አይደለም፣ አይ ውርስ ነው። ውርስ ነው? አባቴ ውርስ። ኦኬ አባትህ ሞቷል ነው? ኦኬ አባትህ ከመሞቱ በፊት ነው ይሄንን ነገር ያወረሰ? አይ ከመሞቱ በፊት። ኦኬ አሁን አባትህ በህይወት የለም? የለም። ኦኬ ቆየ ከሞተ አባትህ? ቢያንስ 1 ዓመት 6 ወር 2 ወር። 1 ዓመት ከ2 ወር። አንዴ ከ2 ወር አልክ፣ አንዴ ከ6 ወር አልክ። ምንድን ነው ስለ አባትህ ሲነሳ ደስ አላለ? ያ አባቴ በጣም መጀመሪያ በረሃ ነበር እና ከበረሃ መልስ በኋላ በጣም ጸባዩም ራሱ ተቀያየረብን። ጸባዩ ተቀያየረ? ያው እዚህ ጋር ይመታናል። እዚህ ጋር ብታየው እጄን በጣም ጠባሳ ነው። በጣም አረመኔ የሆነ ሰውዬ ነው አባትህ። ነፍስ ይማር አባቴን። መቼም እንጃ ምን እንደምል አላውቅም። ብቻ እንዴት በጣም በድሎናል አባትህ። አዎ አባቱ ይበድል ነው ታዲያ ቤት የሚያወርሰው? ያው በደህናው ሰዓት ነበር እንደዛ እንትን ያለ። በደህናው ሰዓት ነበረ። እንዴት በደህናው ሰዓት ማለት? በረሃ ሄዶ ከመጣ በኋላ ነው ጸባዩ በሙሉ የተቀያየረው እና ከመሄዱ በፊት ጥሩ ሰው ነበረ። ሄዶ ከመጣ በኋላ የብዙ ሰው የደም እንትን ተላብሶ ነው የመጣው። እናም በሱ እንትን የኛን እንትን በቃ መበደል ጀመረ ምናምን። ከዛ በኋላ በጣም ጸባዩ ተቀያየረብን። እኛም ይሄን አመረረን፣ የድህነት ኑሮ መረረን። እናም ከወንድሜ ጋር በመመካከር ይሄን ሀሳብ እንትናል ቤቱን ለመሸጥ ማለት ነው። ኦኬ አባትህ ከሞተ አሁን 1 ዓመት ከ2 ወሩ ነው? 1 ዓመት ከ2 ወር ከ4 ወር ይሆናል። ደረስችዋል። ትንሽ ይቆያል። እንግዲህ
ፈጣሪ ያጽናቸው የሚባለው ምንም አይባልም። ግን እኔ አንድ የሰማሁት ነገር አለ እና እስቲ እሱን ነገር ባሰማ ወይ ባሳየ ደስ ይልሃል? ችግር የለም። እሺ ጥሩ። ያው እዚህ ጋር ገንዘብ ይዣለሁ፣ እኔ የተወሰነ ገንዘብ ይዣለሁ ለቀብድ የሚሆን ነገር። ያው ይቺን ገንዘብ ሰጥህና እንዋዋላለን። ገንዘብ ይዤ ነው የመጣሁት፣ ምንም የሚያሳስብ ነገር የለም። ግን ቆይ አንድ ሰርፕራይዝ አለኝና ለአንተ ማሳይ ነገር አለኝ። አንድ ማሳይ ነገር አለ። እንትን አይልህም ማለት ችግር የለውም ማለት ባሳየህ ችግር የለውም። ገነት አቤት። እስቲ ነይ ነይ። አዎ አንድ ላይ ነው፣ ችግር የለውም። እንዴ ሰላም ነው? ምንድነው ልትገዛኝ አይደል የጠራኸኝ? ምን ነው ተደናገጥ? አንተ ተረጋጋ እንጂ አባባ ቁጭ ምን አገባሽ? ኖ ቁጭ በሉት። ጠጋ ይበሉ። እሺ ልጄ ጠጋ ይበሉ። አባት አሳዝኑ። ምን ይደካማ አባት ምንድነው ባለቂ ምንድነው የምትለው አንተ? ምንድነው እገዛለሁ ብለኝ አይደል ያመጣኝ? ቁጭ በል ቁጭ በል። ባለቂ ስታይ ትደነባበራለህ እንዴ? እገዛለሁ ብለኝ አይደል ያመጣኝ? ደካማ ናቸው። አሳዝኑ። አፍንጫ ነው ማለት ነው። ኧረ እንደው በለው ስንተኛ ደግሞ አባቴ ሞቷል ይለኛል። አባቴ ሞቷል። ምን ነውረኛ ነህ? አባቴ ሞቷል ይለኛል። ነውር ማይብ የእሳቸው ግፍ የት እንደሌለ አታውቅም። የእሳቸው እድሜ ራስ አትደርስም። እየሰማኸኝ ነው? ነይ እዛ ጋር ሁኚልኝ፣ የትም እንዳይሄድ እዛ ጋር ሁኚ። ጠጋቤ ወደዚህ ጠጋቤ ምንም ማምለጥ የለበትም። እየሰማኸኝ ነው? ምንድነው የምትለኝ? አባቴ ሞተዋል እያልካን ነበር። በቁማቸው በስመ አብ አንተ በዚህ ትውልድ እንደው እግዚአብሔር አደራ። ስማ ብሩክ ነው ያልከው ስሜ የእርጉም ስራ እየሰራ አዎ ብሩክ ያልሞተ አባትህ ሞቷል ማለት ምን ማለት? ጣቱን ግን መቀበል አለበት። ወይ ይቅር በለኝ ብሎ መውደቅ አለበት። ወይ አንተን እኮ ነው ማለት ምን ይዘጋል? ያው በቃ እንዴ ምንድነው? ምን አድርግ ነው እኮ የምትለኝ? ያልሞተ አባትህን ሞቷል ማለት ምን ማለት ነው? ቆይ ትክክል ነህ? ሞቷል ተብሎ ተነግሮኛል። ከሞተ 1 አመት ከ2 ወር ከ4 ወር ነው እያልክ እየቀባጠርክ አልነበር? አሁን አንዴ ከ2 ወር አንዴ ከ6 ወር አንዴ ከ4 ወር እያለ እየቀባጠርክ አንተ እኔ ባላገኛቸው ምስኪን አባት ሞተው ነበር። እውነት ምን አድርጋቸው ነው ጥላቸው ሄድከው? አንተ ሜዳ ላይ እንደ ውሻቸው እንኳን ጥሏቸው አልሄድም። ማን የጣለችው? አንተ ማን የጣለችው? ወስደህ መንገድ ላይ ጥላቸው ነው። ኧረ ዝም ብለሽ አታውሪ። ምንም ያላየሁት ይኸው እንግዲህ አባት ናቸው። አሹ ትልቅ ሰው እኮ ናቸው። እግዚአብሔርን የሚፈሩ እንዳንተ ወጠጥ ያለው አይደለም። ያደረካቸውን ነገር ያልሰማው መስሎህ ነው? ማኔ ኧረ እኔ እንደዚህ አላደርግም። ጎረምሳ እንደው እየሰማኸኝ ነው? ውሃ ልግዛ ብለህ ጥለኸኝ አልሄድክም። ተረጋጋ። እርሱም ቆይ ተረጋጋና ተነስ አሁን ህግ እንዳረግ ያደርገዋል ወይ ይቅርታ አርግልኝ ብለህ አባት ላይ የምንም ይቅርታ የለም። በመጀመሪያ ደረጃ ይናገር። ተናገር። እውነት ተናገር። ምንድነው ጥርስህን የምትነክሰው? ምንድነው ጥርስህን የምትነክሰው? አንተን እኮ ነው የማወራው። ከአንተ የሚበልጥ ሰው እንዳለ አታውቅም ወይ? ይሄ ጉልበት እስከ መቼ እንደዚህ የሚያደርግ ይመስላል? ጉልበት እኮ ይከዳል። ምን አድርገህ ጥላሃት እንዴት ለምን እንዴት ወይስ ከሳቸው አፍ እንስማ? አባባ እስቲ ይናገሩ። ምን አድርጎት እንደሄደ በራሱ ፊት ንገሪ። እኔ ወክ መስሎኝ እዛ በረሃ የማላውቀው ቦታ አውላላ ሜዳ ላይ ጥሎኝ ውሃ ገዝቼ ልምጣ ብሎኝ ነው የጠፋ። ጭራሽ እኔ አንተ የት ተገናኝተን? አንተ ራስህ ብሩክ አይደለህም?
እኔ ሳልሞት ገና በቁመና የገደልከኝ ልጅ አሁን ልጄ ነው ብዬ ልጥራ ነው ወይስ ምንድነው? ሰይጣን ነህ? ኧረ አባት ነህ አንተ እንደዚህ ማለት የለብህም። እኔ ሲጀመር እንደዚህ አላረኩብህም። ያልሞተ ውሻዬ ዛሬስ ሞቷል። ውሻዬ እኮ ጎኔ እኮ ነው ያልከዳኝ የነበረ አንተ ስትከዳኝ ውሻው ሳይከዳኝ ነው ለዚህ ያደረሰኝ። ውሻ ምናምን ከምትል አንተ ብትሞት ይሻላል እባክህ። እንደዚህ ብለህ ታወራለህ እንዴ? ጭራሽ ምንድን ነው ያልከው? ውሻ የሞተ ምናምን እንደገና ለመግደል ነው ሞከረው። አንተ ብትሞት ይሻላል። አንተ ብትሞት ይሻላል። ምን አረመኔ ነህ አንተ? በላ አሁን ከመግደል ይተናነሳል ያረከው ነገር መልስልኛ። ምን ይዘጋል? መልስልኝ። ምን ቢያደርግ ነው አባትህ እንደዚህ የምታደርገው? በጣም ከድሮ ጀምሮ በጣም በድሎናል። ይሄ ሰው መስሏል። ምንድን ነው የበደለ? ከሱ ይልቅ ውሻው ነው የምትሻለው። ውሻው አባት ሞት ይሻላል። ቆይ አባትህን እንዴት ነው እንደዚህ የምትናገረው? አረ በጣም የበደለን ስራማ የሱ አይን ነገር የሱ ነገር አይን ነገር ተነግሮ አያልቅም። እኔ ነው የበደልኩ። ደግሞ አፋልኝ ብለህ ታወራ። አውጋስቲ አውራል አፋልኝ ብለህ አታወራ። ተው ፈጣሪ ይፈራ። ተናገር እስቲ ምን እንደተደረገ ዛሬ ይኸውልህ እንዴት ይኸውልህ እንደዚህ ጠባሳ አባቴ ይቀጣል። ይኸው ቢቀጣ እንደዚህ ልጅ የሰው ልጅ እንደዚህ ይቀጣል? በስራህ ነው የተቀጣው። ምን አደረገህ ነው የተቀጣው? እዛ ጦር ሜዳ እዛ የሰው እንትን ደም ለምዶ መጥቶ የነሱን በቀልኛ ላይ እየተወጣብን ይህ ሰው መስሏል። አረመኔ አባትህ ነው እንደዚህ የምትናገረው አንተ? ቀላል ሰው አድርገዋል። ቀላል ሰው አድርገዋል። ግደለው። ፖሊስ ነው ግደለው። እርሱን የሚያሳዝን እንደሞተችው እናቱ ቀብሯለሁ። ግደለው። ፖሊስ ስማ፣ ምን ቢያደርግ ነው እንደዚህ የምታደርገው አንተ? አባትህ እንደዚህ አረመኔ፣ የሰው አረመኔ ሰው መስሏል። ቆይ አሁን ለምን ህግ እንዲያደርግ የሆነ ህግ ቦታ ብትወስድ? ቆይ ህግ ቦታ ይሄዳል። ግን በመጀመሪያ ደረጃ ይህን ያህል አባትህ ላይ ቅጣት ስለቀጣ ነው አባትህ እንደዚህ የምታደርገው? ዱርዬ እንደሆንክ ያሰማው መስሎሃል? እኔም ብቻ ታላቅ ወንድሜ ራሱ እንዴት እንዳደረገው ብታይ እንደዚህ አትልም ነበር። ይሄ ሰው መስሏል። አረመኔ ክፉ። ብትገለው አይሻልም ነበር ታዲያ እንደዛ ጥላው ከምትሄድ? መልስልኝ እስቲ። ኧረ ተወኝ እስቲ። ምንድን ነው የምታወው? ብትገለው አይሻልም ነበር ወይ ያልኩህ? እሱማ ይሻላል። አንድ እጄን ገድዬው እዚህ ብታሰር ይሻላል። አንድ እጄን ገድዬው ልፍታ ትገለዋለህ? የዘንድሮ ትውልድ ነው የሚገርም እኮ። ትገለዋለህ ወይ? መስሏል። ኧረ በቃ ኧረ አንተ በእናትህ ምንድን ነው እንዴ? በቃ አሁን ወደ ይቅርታው ለምን አትገባም? ማለት ጥፋት አላጠፋህም? አጠፋው። እገለዋለሁ ገና ወስደህ ግደለው። ወስደህ ግደለው። ስማ አንተ ጭራሽ እገለዋለሁ ነው ያልከው? እገለዋለሁ፣ እጫወትበታለሁ። ድገምልኝ እስኪ ምንድን ነው ያልከው? እገለዋለሁ። ገና እገለዋለሁ። አንተ ወንድ ሆነህ ትገለዋለህ? አባትን ነው የምትገለው? አባትን ነው የምትገለው? ሰው በቀለዋለሁ። እኔ ማሰብ አይደለም። ከየት ስትወጣ ነው የምትገለው? መልስልኝ። ከየት ስትወጣ ነው የምትገለው? ኧረ በእናትህ ታስሬ ስወጣ ነው። መቼስ አትለቀውም። አባት እኮ ነው የወለደ አባት። ኧረ ይሄ ምን አባት ነው? ኧረ ምን ክፉ አባባ እየሰሙት ነው አይደል የሚለውን ነው። አዎ እድሜ ልክ ውሰድና ግደለው። ስለዚህ ቤቱ ይመለሳል። እሱ ቅጣት ነው ያገኘው። በቃ አሁን እየሰማኸኝ ነው እሱ አንተ ወደነው ታርማታል። እዛ ህግ ያጠረው እየሰማኸኝ ነው። ምንድን ነው የምትል? እንዴት ነው አባትን እገላለሁ? ዝም ብለህ የማታውቀውን ነገር ዝም ብለህ እንዴት ነው አባትን እገላለሁ የምትለው አንተ? መልስልኝ። ምንም ሳታውቅ ነው ያንተልኝ። አባትህ ተነስ ነው ዘጥ እያለ ተነሽ ጭራሽ እኔንም ከርስ ተቀበልና